እንደምን አላችሁልኝ የፏፈሽ ሚዲያ ቤተሰቦች። እኔ ዛሬ በአዲስ ነገር ተከስቻለሁ። አዲስ የዩቲዩብ ቻናል ከፍቻለሁ። ሳብስክራይብ አድርጉ፣ የደወል ምልክቷን መጫን እንዳትረሱ። እንደ ስሜ ፏፈሽ ያለ ህይወት፣ ፏፈሽ ያለ ኑሮ የምኖር የሚመስላችሁ ሰዎች በጣም ተሳስታችኋል። እኔ ፏፈሽ ለምን መረጥኩት መሰላችሁ? አንዳንዴ ህይወት በጣም የማያልቅ ብዙ በጣም የማያልቅ መንገድ ማለት ነው። ህይወት እንደ ውሃ ኪሎ የማይደክመው ህይወት በጣም ከባድ ነው። ከህይወት መማር አለብን። ከህይወት ብዙ ፈተና፣ ከህይወት ብዙ ትምህርት መውሰድ አለብን። ከህይወት መማር አለብን። ከህይወት ትልቅ ትምህርት መውሰድ አለብን ብዬ ስላሰብኩ ነው ፏፈሽ እንግዲህ ያልኩት። እና ደግሞ ፏፈሽ ማለት ቢኖረኝም ፏፈሽ ባይኖረኝም ፏፈሽ፣ ምክንያቱም ሀብት ነገ ይመጣል፣ ዝና ነገ ይመጣል፣ ሁሉም ነገር በስቴፕ ይመጣል ብዬ ስለማስብ ይሄ የኔ ትዕይንት ነው። ይሄ የኔ ራዕይ ነው። ምክንያቱም ዛሬ ከሌለኝ ነገ አይኖረኝም ማለት አይደለም። ዛሬ ባለሀብት ካልሆንኩ ነገ ሀብት አይኖረኝም ማለት አይደለም። ምክንያቱም ዛሬ ከሰራው ነገ አድጋለሁ፣ ዛሬ ዝቅ ካልኩ ነገ ከፍ እላለሁ ማለት ነው። ስለዚህ እናንተም በተለይ በጣም ብዙ ሰዎች በህይወት ተስፋ የሚቆርጡ ሰዎች አላችሁ። በህይወት ተስፋ አይቆረጥም በፍጹም። ለምን መሰላችሁ? ህይወት ታስተምራለች እንጂ ተስፋ አታስቆርጥም። እናንተ ብቻ ጸንታችሁ መስራት፣ ህይወት እየተማራችሁ ከህይወት ፈተና ብዙ ትምህርት እየወሰዳችሁ ሲጎልባችሁ የጎደለውን ቀላ ለማድረግ የጎደለውን ለመሙላት እናንተ ተፍተፍ ማለት ኃላፊነት የሚሰማው አይነት ሰው መሆን አለባችሁ። ገብቷችኋል? እኔ ከህይወት ብዙ ትምህርት ከህይወት በጣም ብዙ ፈተና ወስጃለሁ ወይም ተምሬያለሁ ማለት እችላለሁ። ለምን መሰላችሁ? አሁን እኔ ግን ምክር እናንተን አላብዛባችሁ፣ ወይም ደግሞ ምክር በጣም ሲበዛ ይጠለዛል። ዩቲዩብ ቻናል ከፍቻለሁ ዛሬ። ሳብስክራይብ አድርጉ፣ አበረታቱኝ። እኔም እናንተን እየመከርኳችሁ ፏፈሽ እያልኳችሁ ባለኝ እናንተን እየረዳሁ እኔ ባለችኝ እውቀት እናንተን እያስተምርኳችሁ እናንተ ደግሞ ሳብስክራይብ እያደረጋችሁ ሼር እያደረጋችሁ የደወል ምልክቷንም በመጫን አበረታቱኝ። ቲክቶክ ላይ ጌች ፏፈሽ ይባላለሁ። እየገባችሁ ፎሎ አድርጉኝ። እወዳችኋለሁ። ምን ለማለት ፈልጌ መሰላችሁ? ቲክቶክ ላይ ጌች ፏፈሽ ያልኩት ስሜን ቢኖረኝም ፏፈሽ ባይኖረኝም ፏፈሽ። ምክንያቱም ሀብት ነገ ይመጣል፣ ዝና ነገ ይመጣል፣ ሁሉም ነገር በስቴፕ ነው ይመጣል ብዬ ነው የማስበው። አረብ ሀገር ያላችሁ የማዳም ቅመሞች በጣም ብዙ ተስፋ ትቆርጣላችሁ። በህይወት በጣም ብዙ ፈተና ስለሚደርስባችሁ ተስፋ ትቆርጣላችሁ። ምክንያቱም ህይወት እንዳልኳችሁ ፈተናዋ ይበዛል። ነገር ግን ፈተናዋን ተቋቁሞ ላለፈው ነገ በጣም ትልቅ ፍሬ፣ በጣም ትልቅ ደረጃ፣ በጣም ትልቅ ኃላፊነት የሚሰማችሁ አይነት ሰዎች ነው የምትሆኑት። እና ጠንክራችሁ ስሩ እና ደግሞ የምትሰሩትን ገንዘብ አታባክኑ። ቤተሰብ አትርዱ ማለት አይደለም። ቤተሰብ የምትረዱት ግን በአግባቡ አድርጉት። በጣም ብዙ የሚያጭበረብሩ ወንዶች አሉ፣ ለነሱም አትጭበርበሩ ለማለት ፈልጋለሁና እኔ በጣም የሚያሳዝኑኝ አረብ ሀገር ያሉ የማዳም ቅመሞች ናቸው። ለምን መሰላችሁ? እኔ እነሱ የሚያሳዝኑኝ መከራቸውን ወር እስከ ወር ፍዳ በልተው የሀገር ዕቃ አጥበው የሀገር ልብስ አጥበው የሀገር ቤት አጥበው አጥድተው ምናምን ያን ሁሉ ብር ሰብስበው ምናምን በቃ አይጠቀሙበትም፣ ትልቅ ደረጃ አያደርሱትም። እናንተ በጣም ታሳዝኑኛላችሁ። ህይወት ፈተና አልገባችሁ። በነገራችን ላይ አረብ ሀገር ያላችሁ የማዳም ቅመሞች በጣም እንደምወዳችሁና እንደማከብራችሁ እዚሁ ላይ ቃላት ማስተላለፍ ፈልጋለሁ። በጣም የምወዳችሁ በጣም የማከብራችሁ፣ ጠንካራ ናችሁ። እግዚአብሔርን እምላችሁ በጣም እንደናንተ እዚህ ምድር ላይ እንደናንተ ጠንካራ የለም እና በዚህ ጥንካሬያችሁ ትልቅ ደረጃ ለመድረስ ግዴታ ኃላፊነት የሚሰማው ሰው መሆን አለባችሁ። ሰዓታችሁ ያለ አግባቡ አታባክኑ። ከማይጠቅማችሁ ሰው ጋር አትዋሉ። ከማይጠቅማችሁ ሰው ጋር አታውሩ፣ አትደሩ፣ አትብሉ፣ ምግብ አትብሉ፣ ውሃ አትጠጡ። ለምን መሰላችሁ? የህይወትን ፈተና ለመቋቋም የህይወትን ትምህርት ለመማር ግዴታ ከሚጠቅም ሰው ጋር መዋል፣ ከሚያከብራችሁ ሰው ጋር አብራችሁ መዋል። ለማንኛውም ፏፈሽ ሚዲያን ሳብስክራይብ አድርጉ። ፏፈሽ ሚዲያን ሳብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ወዳችኋለሁ። በዚህ በተለያዩ ነገሮች እመጣለሁ። የቀን ውሎ ወይንም አሳያችኋለሁ። ቤትም መኪናም መሸጥ መለወጥ የምትፈልጉ ካላችሁ ጌች ፏፈሽ ሚዲያ የፈለጋችሁትን ፏፈሽ ያለ ቤት፣ ፏፈሽ ያለ መኪና፣ ፏፈሽ ያለ መጋዘን ያጋዛችኋል። አዲስ የዩቲዩብ ቻናል ከፍቻለሁ። እየገባችሁ ሳብስክራይብ አድርጉልኝ እና ደግሞ ያው ፏፈሽ ሚዲያ የሚል ነው የከፈትኩት።